ቪዲዮና ኧረ ምን ጉር ነው ነይ አቤት ቲክቶክ ነገር እሺ ወይ ወሬ ያገኘው ኢሜል ያረጉሽ ላይ ሪፕላይ የሚለው ታሪክና ይሄን አካካካ ወሬ ያገኘው ታሶል ከቪዲዮንም አንድ ላይ እንደዚህ ኮፒ ዘሆን ኮፒ ሁሉንም ነገር ኮፒ አድርገሽ ፔስት አድርጊዋለሽ። እሺ እዛው ላይ ይሁን። ነይ ራቁትሽን እንዳትወጪ ምን እንዳልኩኝ ይልሽ ነይ በእናት ራቁት ፎቶሽን አወጣለሁ ሲል ብዬ እንዴት አድርጌ እንዳለቀስኩ ነው ያዳምጪ። ወይ ጉድሽ ይታየኝ ሸበላ ዳምጪ ደውዬ ነው ያለቀስኩት። ኦኬ እሱን ሪኮርድ አደረኩት። እንዴት እንደደነገጥኩ እውነት መስሎኝ ማለት ነው። አቤት ቲክቶክ ወሬ ያወጣልሃለሁ አንተ በርቱ አይስወር የቤታ እንዳይሆን ብቻ ይላል። እኔሙ ሙሙ ተሰፋለች ፔስት ማለት ብቻ ነው። የቤታን እንዳይሆን ብቻ የኔ ሙሙ ጋይስ ሙሙ ጋሻና ጦር ይዛለች። ማንም ሰው ጋር አትሄድም። እነሱም አይዳፈሯት። ወንድ ሆነ የታጠቀ ጀግና ካልሆነ በስተቀር የኔ ሙሙ ጋር አይደርስም። ይተኩሳል ሲፈልግ ይዋጋል። እናትዬ እኔ ስፍት አርጌ ድብቅ አርጌ ይዣታለሁ። ዝም ብዬ አላንጠባጠብም። የቤታ ነው ወይ የኔ አትታይም። የኔ የደረሰው ሰው ማለት እኔን አደንዝዞ አስክሮ አፍዝዞ መትቶ መሆን አለበት በእርግጠኝነት። እኔ በጣም ተጠራጣሪ ሰው ነኝ። እንኳን አይደለም ሙዬን አንስቼ ልልቀርቶ አይደለም ወንድ ልጅ ለማውራት ራሱ በስልክ የምናገረውን ቃል ራሱ ተጠንቅቄ ነው ማወራው። ተጠንቅቄ ካሁን ቲክቶክ ላይ ስንጣላ ሄዶ ይዘራኙን ይቀዳኙን እያልኩኝ በማሰብ ነው። አሁን ብዙ ምንድነው ከወንዶች ጋር ያቆምኩትኝም በዚህ በሶሻል ሚዲያ ትምህርት አስተምራችሁኛል። ወይ ጉድ ደግሞ ሙዬ ልልኩልሽ ተባብሮ ሊያጠፉሽ ነው የሚፈልጉት። አንቺ ግማታ ሰው አይደለም። በነገራችን ላይ ይሄን ሰው ነው ብላችሁ የምታወሩ ካላችሁ ማንን ነው ግን ይጣል ነገር አለ። ኤርትራዊ ያለች አንድ መረ አሁን ይሄ ሰው ነው ብላችሁ የምታምኑት ካላችሁ አብሮት ለበላው አማራ ናት ወይንም ትግሬ ናት ለሚለው ያልሆነ ለእኔ ለጂጂ አይሆነኝም። አንተ አህያ መድኃኒዓለም ድረስ እኔን እኮ ጠብቀህ እኮ ይኸውልሽ፣ ይኸው ደግሞ የላከልኝ ፎቶ እውነት ለመናገር እንዴ መጀመሪያ የላከው ፎቶ ታየዋለህ። መጀመሪያ የላከው ፎቶ ይሄ እውነት ለመናገር እኔም ስክሪንሻቱን ፖስቼዋለሁ። እውነት ለመናገር የዛችኛዋን መጥቶ የራቁት ፎቶ ግሩፕ ላይ የእሷ ነው ብሎ ፎቶ ቪዲዮ ልኮልናል። የዛቸው የተጣሏተው ማን እሷ ልኮልናል። ከዛ እኔ ነኝ ከግሩፑ እንዳለ ሙልጭ አድርጌ የሰደብኩት እኔ ነኝ። ዛሬ እኔ ላይ ነው ሴቱ የሚነሳው። ግን በዛ ወቅት ግን ሙልጭ አድርጌ ሰድቤ አዋርጄ ከግሩፕ ውስጥ ያባረርኩትኝ እኔ ነኝ። ማምላክን ከግሩፕ ውስጥ ያስወጣሁት እኔ ነኝ። ያ ሁላውን አብረው የሚጫወት የሚያሽቃብጥ እንዳለ የተሰበሰቡትኝ አንድ መልስ እንኳን የተናገረ ይሰጥ የለም። እኔ ነበርኩ የራቁት ፎቶ ይዞ ይሄው የራቁቷ ፎቶ ይዞ መጣው ምናምን ብሎ ሲናገር ሙልጭ አድርጌ ሰደብኩት። እሱንም ስቶሪ ላይ ፖስቼው ነበር ባለፈው። ሪፖርት ካላደረግሽ ኢሜሉን እንደዚህ ካላደረግሽ እንደዚህ ቆይ አንድ አበሻው አለ አይደል? እሷ የተሳደበችበት ዩቲዩብ ላይ እሱ ላይ ከገባሽ ይሄን ማድረግም ትችያለሽ። እዛ ላይ እሷ ዩቲዩብ ላይ ገብተሽ ይሄ ዩቲዩብ አለ አይደል? ይሄኛው ላይ የተሳደበችው ላይ እሱ ላይ ገብተሽ ያንን ቪዲዮ ከላክሽው በቃ ዜሮ ትገባለች። በሱ አዳመጥሽ ሊዮ አንቺ ብስ ሸርቦ እሷናው ኦኬ ገባኝ። እሷን ሄዶ በውስጥ ለጂጂ አማላት ቴቴ ሄዶ ለጂጂ አማላት። ከዛ እሷ ደግሞ እንትኑን እያወጣችበት ነው። ስልክ ይዘጋ 3% እንደዛ ነው ጋይስ። አስረዱኝ፣ አልገባኝም። የእሷን ቪዲዮ እናዘጋባት ነው ያለው። ወይኔ ቻርጀር የለም ድምፅን እያሰማች ነው ሲሉት ደነገጠ። እናት ድንጋይ ትብላ። ይኸውላችሁ ሄደ፣ ሮጠ ወጣ። ኧረ አቤት ደነገጠ። ድራማው ደርቷል። የቲክቶክ ድራማ አቤት አምላክ ወይ አሁን ግን ያስከ ሞሞታ እኔንም ያለችው ነገር ስላለ ያ ነገር ላይ ሰራበት ብየዋለሁ። አቤት የቲክቶክ ነገር። እስኪ ቡና እያፈላን እኔ ቡና ልጅ እንጂ ቆይ ዩቲዩብ ላይ አትደንግጥ ተነሳ። ማድረግም
ላይ እሷ ዩቲዩብ ላይ ገብተሽ ይሄ አላኩልኝም አላረኩም። ስሚ አንቺ ብስብስ እኔ ልንገርሽ አይደለ በጣም ነው የምጠላሽ። እኔ ያጠፋሻለሁ፣ ምንም ጥያቄ የለውም። ከአንቺ ጋር ግን ቆሜ አይደለም የሚያጠፋሽ እሱ ነው። ገና ብዙ አለ አወጣልሃለሁ። ስለሌላ ንገሩት፣ ሂዱና እንዲህ በሉት፣ ሂዱና እንዳለ ቮይሱን እያወጣችልህ ነው ያወራሁን በሙሉ በሉት። እንዴት ይጠፋብሻል በሉት። ኖ እንዲሁም መላክ ይቻላል። ኢሜል በሉት፣ ሂዱ በሉት። ያወራውን ቮይስ ሂዱና ያወራውን ቮይስ በሙሉ እያወጣች ነው በሉት። ሾው ሚ ዋን ፐርሰን አያት ሆኖ እዚህ መጥቶ ሲቅሏላ የምታዩት አንድ በሉት። ሂድ አንተም ብሎ የሊያ ጓደኛ አከብርሻለሁ፣ እወድሻለሁ ጉርጓድ እየቆፈርክላት ያ ቱርክ ሀገር ያለውን ሐኪም የልጁን ሐኪም የጅልነቱ ጅልነት አስባችሁታል። እኔ ከሱ ጋር ሆኜ ሊያልገላት እኔ ከፈለኩ ብቻዬን ነው የምጨርሳት። እንዴት ነው እኔ ከአንተ ጋር ውሃ አልጠጣም? ውሃ አንተ ቀዳዳ ቦትራፋ ጆንያ ውሃ አልጠጣም ከአንተ ጋር ውሃ አልጠጣም። ውሃ አልጠጣም። ልታስበይኝ እና ይልካሉ። ጻፉለት መላክለዋል። ኢሜይልሽን ቼክ አድርጊ ውስጥ አሁን ማለት ይሄ ኢሜይል ነው አይደል? ሌላችሁ ለሚሳይንች ጨርሻለሁ። አንተ አያል ገና ብዙ ነገር አለ እኔ ጋር ዩቲዩብሽ ላይ እየሄዱበት ነው። ጀርመን ሶሻል ሚዲያ ሙሉ መዘጋት አለ። ሪኮርደን እያሰማች ነው በሉት። ሂዱ ጀርመን ሂዱ። ስለሌላም አለ ስለሌላ ሰው ያወራኸው እሱም ገና ይወጣል። እሸጥሃለሁ፣ ገና እሸጥብሃለሁ፣ አውጥቼብሃለሁ ሁሉ ነገር። ኢቭን የዛሬ ዓመት ይሁን ማን አሁን አታገኙት። ሰው እድሜ እንዴት አያስተምረው? ሰው እንዴት እየተሻለ አይመጣ? ሰው እንዴት ለውጥ አያመጣ? ሂዱ ንገሩት። ሂዱ ሪኮርደን እያወጣች ነው። ሂዱ በሉት። አሰማችኋለሁ። መጣሁ። ጠብቁ። መጣሁ። እና ማደንከ በጣም ተዋት ነው። አይዞኝ ጂጂ ፈላጊ ስታጡ እንዲህ የምታብዱበት መንገድ አለ። እንዲህ የምታብዱበት መንገድ አለ። እንዲህ ቆሻሽነት ቆይ ልገልብጠው። ለማንኛውም ተመልሼ ቆሻሽነት ሙሉ በሙሉ ኮፒ ሊንክ የኔ ጉድ እየወጣ ነው። በደንብ አውጥ። የኔ ጉድ አውጧ። ደስታዬን አልችልም። ደስታዬን ነው ማውራቸው። ተጓተለ የወዲ ማኛ ሪከርድ እያወጣች ነው። የኔ ሪከርድ ይምጣ። ማኝዚማ ማኝዚ ነው አባያል ይሄን ነው። ስለዚህ አሁን ችግራችሁ ምንድን ነው? ሌላ ስለማታገኙ አንዳንድ ሰዎች የጭካኔ ጥግ የምትሄዱት ሌላ እንደማታገኙ ስለምታውቁ ምንም አይነት እኔ ሚስጥር የሚባል ነገር አምጣ የፈለግኩ ደስታዬን አልችልም። እዚህ ማውራውን ነው ኤኒ ወር ነው እና ሁልጊዜ የምታስቡ ማድረግ ያለባችሁ ማናችሁም ብትሆኑ ቤተሰብ ይቀድማል። ቤተሰብ አስቀድሙ። የመጀመሪያው ነገር እሱ ነው። በዴዚ እናትሽ ትቅደም። አታችሁ በቲክታክ ለተዋወቅሽ ወንድ እናት አይቀየርም።
ግን አንዳንድ ወንዶች ማኒፕሌት ማድረግ ይችላሉ ያንግ ሲሆኑ። አንድ እሱ ለምሳሌ ማነው ስሟ እንቁርቲ ወንድሜን አምጥታ ልታሰድበኝ ነበር የፈለገችው። የእነሱ አስተዳደግ የተለየ ነው። አያቸዋል። ስለ ሆዴ ያለውን አዳምጡት። እኔም ጋር በጣም ጠዋት ነው። አይዞኝ ጂጂ እንትን ኧረ እኔ አታስቢ። የሆነ ሰው እነግርሻለሁ ብቻ ስንደዋወል በኋላ ላይ ነው እደውላለሁ። በቀላሉ የእንጀራ ገመድ የሚበጥሳለ የእንጀራ ገመድ የሚበጥሳለ እንዳትረሽ። የፈለገ ብንጣላ በዚህ ደረጃ ሲቀጠቅጡኝ ሳይ በጣም ነው ያዘንኩት። በዚህ ደረጃ አንቺ አይገባም። እኔም ስነግርሽ አትሰሚም። ምንም ብንሆን የነገርኩሽ ነገር ነበር ማለት እንደዚህ ትሉና በኋላ ላይ ስትጣሉ ነገሮች ይፈጠራሉ ስል ኮልኮሌዎችን አውቃለሁ በደንብ አድርጌ። ሊጠቀምብሽ ነበር የመጣው። የሚያንስሽን ሰው በታምር አትጥበሽ። እውነቴን ነው የምልሽ። እንደ ወንድ ልጅ ልንገርሽ፣ የሚያንስሽ ሰው ተጠቅሞብሽ የሚሄድ ቆሻሻ ናቸው። ትርኪ ምርኪ ሰው እለውጣለሁ ብለሽ በፍጹም እንዳትጠብሽ። ምክንያቱም አበሻ ዴት ካረግሽ ሎንግ ታይም ስለሆነ አበሾችን አታቂ። ስለዚህ ሊጎዳሽ በጣም ፈልጓል። ያንን ደግሞ የእሱን ሳይሆን የአንቺ ጠላት እሱ አይደለም። እውነቴን ነው የምልሽ፣ የአንቺ ጠላት እሱ አይደለም። ማን ነው ታዲያ እኔ ጠላት? እና እስቲ ስንደዋወል እነግርሻለሁ ምን ማለት እንዳለና ቀጥታ በቀላሉ ማስጮህ ይቻላል። ዝም በይ አንቺ። ከዚህ በኋላ የሰው ስም ስለሚጠራ ይቅር፣ ሌላ ሰው መቀላቀል የለብንም። ከዛስ እኔ እኮ አንደኛውኑ ቀሚስ ለብሰ የወጥ ማማሲያ አልቀረ እንዲህ አድርገው፣ አሁን ደግሞ ዛሬ ሆዴ ትላለ። አንተንም ሆዴንም እደክላችኋለሁ። እስከ መቃብር ነው የምሸኛችሁ። ጂጂ ኪያ ነኝ። እናት ድንጋይ ትብላ። አንድ ጂጂ ኪያ ምንድነው የምታረጉት ነው? አሁን አንተም ብሎ መካሪ ዲስርስፔክት አድርገሃል። እሷን መጀመሪያ ይቅርታ ጠይቅ። የአጋሰስ አሳማ እምስ እንደምትልስ እኮ ሚስትህን አይተናል። ይሄ እኮ ያለህበትን ጓደኛን አሳየኝና ያንተን ማንነት እነግራለሁ ነው። ሰው ብትሆን ኖሮ አንተ ከዚህ ሶፋ ላይ ተነስተ እንደ ወንዶቹ አንድ ቀን እኔ 15 ዓመት እንግዲህ ቀላል ነገር አይደለም። 15 ዓመት እኔ አንድ ቀን ስራ ቦታ ላይ ላየሁ። እኔ ግን ከ15 ዓመት በፊት ስታውቀኝ የአንድ ሱቅ ሳይሆን የሁለት ሱቅ ባለቤት ነኝ። የሁለት ሱቅ። አንተ ቁጭ ብለህ ያለህበት ሀገር፣ አንተ ቁጭ ብለህ ለምፈልገው ዓላማና ነፃነት የምፈልግበት ሀገር ባንክ ካርዴን ይዤ ተነስቼ የሚሄድ ሴት ነኝ። ካለማንም ሚዲያ የለኝ። የኦሮሞ ሕዝብ አይረዳኝ፣ የምናምን አይረዳኝ፣ ለዓላማዬ ማለት ነው። አንተ እኮ ማለት እኮ የአንዷን ሴት ታሪክ ለአንዷ ሴት፣ የአንዷን ሴት ታሪክ ለአንዷ ሴት፣ የአንዷን ሴት ታሪክ ለአንዷ ሴት እያወራ የከረፋ ቅርናታ በስባሳ ወንድ ማለት ኢትዮጵያዊ ነህ ማለት ራሱ የሚያስፈራበት አሜሪካን ሀገር እዚች ሶፋ ላይ ቁጭ እዝቹ ሶፋ ብቻ የምትቀይር ጭንቅላትን የማትቀይር ሶፋውንም በ15 ዓመት አንዴ የቀየርክ ረህጥ ኦኮቴ ነህ አንተ ማለት። እሱ ብቻ አይደለም ይኸውልህ ማናችንም በምንፈልግበት ሰዓት አፍ ላይ ሸንተን እኔማ 5 ሳንቲም እኮ እኔ እኮ ያንተ እኮ ሞራል እኮ አለመውደቁ እኮ የሚያስቀኝ መቼ ምን እንደሆነ ታውቃለህ? ኢቭን ለጆከር 3 አንበሳ ሳወርድለት በቤት ውስጥ አንድ ቀን አንተ ደገፍከኝ ብዬ ራሱ ሞራል የለኝም። ካንተ ጋር ራሱ አራብሃለሁ። በቃ ልጠቀምብህ ነው። የዛን ያህል ራሱ ሞራልህ የወደቀ ምንም የማትሰማ እንከፍ ወንድ ማለት አንተ ነው። እንከፍ ወንድ። እኔ ብዙ ሰነፍ ወንዶችን አውቃለሁ። አንተ እኮ እግዚአብሔር ምስክሬ ነው። አንተ ማንንም ወንድ እኮ የመናገር እኮ ሞራል የለህም። ከአንተ የባሰ ወንድ ካለ በዚች ምድር ላይ አንደኛ አንድ አሳማ ብቻ ነው። አሳማ ብቻ ነው። አሳማ ብቻ። አትሊስት እንዳንተ በሶሻል ሚዲያ ተዘፍዝፈው የሚናገሩ ወንዶች ነው ያላየው። አጠገብ ያሉት ወንዶች በሙሉ አብረው የነበሩ በሙሉ ሴትስ እሺ ከኛ ጋር ሳትስማማ አጠገብ ያሉ እኮ ጓደኞች እኮ አጠገብ እኮ መቆም የሚያፍሩ አብረው የቆሙ ከዮናስ ቬጋስ ጀምሮ እስከ ታሜ ከታሜ ጀምሮ እስከዚህ እንዳለ አብረው ይቆማሉ። በንጋታው የሉም አንተ ጋር አብረው ይታያሉ። በንጋታው የለም። ማንም እንደ ፖፖ አርቶብህ ቀዝኖብህ ሸንቶብህ የሚሄድ ፖፖ እኮ ነው። ዮናስ ፖፖ ነው። ዮኒ ፖፖ ነው መባል ያለባት።
ዮኒ ፖፖ ማንም የሚያራባት የሚቀዝንበት የሚሸናበት ፖፖ ነው። አንተ መባል ካለብህ እንዲያውም ከዚህ በኋላ ዮኒ ፖፖ በሉት። ኦኬ ዮናስ ዱቄት አይደለም ዮኒ ፖፖ ነው ማለት ያለባችሁ። ከማሙሽ ተበድሮ ነው የሚኖረው። ደግሞ ማነው ማሙሽ? ማነው ማሙሽ ደግሞ አላውቀው። የህዝብ ሽንት ቤት የቀበሌ የህዝብ ሽንት ቤት በሉት። ዮኒ የቀበሌ የህዝብ ሽንት ቤት በሉት። ማንም እንዲያውም እንዲበሉት ዮኒ የህዝብ ሽንት ቤት በሉት። ማንም ተነስቶ የሚሸናበት የአዲስ አበባ ህዝብ በሙሉ ገብቶ የሚጸዳዳበት ዮኒ ፖፖ ዮኒ የህዝብ ሽንት ቤት በሉት። አንተ ማንንም የመምከር የማስታረቅ እዚህ ጋር ቁጭ ብሎ የመምከር አቅሙ የለህም። ገባ? አንተ ማለት በሀሳብ እንኳን የማትስማማ እስከ መጨረሻው ልንገር ሊገሉሽ ነበር ያተረፍኩት የምትል እኮ ገዳይማ ከሆንክ እኮ እንግደላት ያልክበትን እኮ ሪኮርድ እያሰማሁልህ ነው። ዩቱብ ላይ ጠብቁኝ፣ እሸቀልብሃለሁ። ዩቱብ ላይ መሞት አለባት። እዚህ ጋር ወጥተህ ደግሞ እኔ ነኝ ያተረፍኩሽ። አር ዩ ሲሪየስ? እንዴት አንቺ ኧረ ቆይ እስከነ ሪኮርዱ ነው የማወጣልህ። አንድ እንኳን ይኸውልህ የኔ ዘመዶች ምን እንዳሉ ታውቃለህ? ይቺ ልጅን ዛሬ አንድ ነገር ብናረጋት ባለሽበት ሀገር ተጠያቂ የምትሆኚው አንቺ ነሽ፣ አንነካትም ነው ያሏት እንጂ አፍሪካድም የሚያበላ አንድ ብቻ አይደለም 1 ሚሊዮን ይሆናል። ግን አንተስ ነግሬሃለሁ እኮ አንተ ምን እንዳልኩ ታውቃለህ? አንተ እያለህ እኔ እሷን አልነካትም ብያለሁ። ምክንያቱም ታርጌት የምደረገው እኔ ስለሆንኩኝ እንጂ እሷን ለመንካት እኔ አቅም አንሶኝ እንዳይመስል። በፊት ለፊቴ ይኸውልህ በቤንዚል ብትቀጣጠል እስከነ ልጇ ደስ የምትለኝ ሴት ደስ የሚለኝ በህይወቴ ቢኖር እሷ ናት አንደኛ የመጀመሪያዋ። ግን አልማለካት ምክንያት የሁሉም ጠላት ናት ብያለሁ። እኔ ብቻ ሳልሆን የኔ ዘመዶች እኮ አልኩ በየጣቢያው በየወንጀል ምርመራው የተቀመጡት አንነካትም ነው ያሉት። ኢቭን ዳልቻ አንነካትም ምክንያቱም ከአንቺ ጋር ችግር ስላለባት ነው ያሉት። አንድ ነገር ብትሆን እንዲያውም ሰው የሚለው ምንድነው ኦሮሞ እንዲያደረጋት፣ ስለዚህ አንነካትም። አንተ ግን እኔ የምትነዘንዘኝ እና እኔ ምንድን ያልኩኝ የሀጫሉን ሀቅ ካወጣ እደፋልሃለሁ ብያለሁ። በቃ በዚህ እንስማማ ዲል እናድርግ ብያለሁ። ሀጫሉን ማን ግደል እንዳለ የምታወጣ ከሆነ እሷ ትሸኝልሃለሁ በተራ ምንም ችግር የለም ብያለሁ። እውነቱን ነው የምናገረው። አዳምጪ አንቺ ከብት። አንቺን ለመሸኘት በጣም ቀላል ነው። $100 ቢሰጥ አንቺን ለመሸኘት ቀላል ነው ስትል ከሰከሽ ማለት ነው። ገባሽ? በመጨረሻ የሀጫሉን ሀቅ ለመናገር ደግሞ ለህይወቴ አስጊ ነው ብለሃል። ማን ነው ሀጫሉን የመጨረሻ ሰዓት ላይ እንዲህ ነው በሉ መልእክት ሲነግርህ የነበረው? እሱን ተናገር። ከዛ በኋላ የምትፈልገውን ነገር ከፈለክ ደግሞ ይሸኝልሃል ብያለሁ። በዚህ ነው መጨረሻ እናንተ ስለሷ አቁመን ኦኬ ዩቱባን አዘግልኝ ያልከው። እኔ ማዘጋት አቅሙ ምን ኖሮኝ ነው ማዘጋው? የራሴን እያዘጉብኝ አይደለም እንዴ? አንተ ማለት ከብት ነህ። ከብት ደግሞ አፈለኝ ብለህ ታወራለህ በሰዋሰው። ማትረባ አይስወር ደግሞ እንደ ሰው ያወራሉ እዚህ ጋር ቁጭ ብለው። እንደነዚህ ደግሞ መሽገር አለ። ሰው መስሏቸዋል እነዚህ አህዮች። ካለምንም የሶሻል ሚዲያ ላይ እኔ እስከሷ ጋር ብጣላ እኔ ነግታኝ ነው። አንተ ምን ነግታ ሚዲያ ላይ እሷ ሰርታ ስለበላችን ነው እኔም ስለነካችኝ ነው። እኔ በጣም የሚገርመኝ አንዳንዴ ይቺ ልጅ ግን ከዚህ ልጅ ጋር ምን አድርጋለች ብዬ ሳስበው ቂጥ ገጥማችሁ አብራችሁ ስትሽከረከሩ ቱርክ ድረስ ሄደ ዮኒዬ ሊያየ ምናምን ስትባባሉ የነበራችሁት አንተ እኔንስ በፖለቲካው ጠምዳኝ ነው። እኔንስ ብዙ ነገር አድርጋኝ ነው። እኔንስ የኦሮሞ ጥላቻ ስላለባትና ግልጽ ማውጣት ስለማትችል አንድ እኔን መቀጥቀጥ ስላለባት ነው። እኔ ለአንተ ብዬ እሷን የማጠፋበት ለምን ብዬ ነው? ለምን ብዬ ምን አድርገን? በራሴ ምክንያት እኔ ነገርኩ እኮ በቤንዚል ብትቃጠል በጣም ደስተኛ ነኝ። በራሴ ምክንያት እስቅባታለሁ፣ ሻምፓኝ ነው። በአንተ ምክንያት ግን አያገባኝም። አንተ
ስለበለጠች ብቻ ዩቲዩብ ላይ ስለበለጠች ብቻ እንጂ እኔ ከአንተ ጋር ያላትን ጸብ አላውቅም። የዕለት ጊዜያዊ ግጭት ምናምን ነገር ራስ ጋ ብለን የተጋጫችሁት ግን ለምንድን ነው እኔ ለአንተ ብዬ ገና ለገና አከሌን ታውቂያለሽ? እኔ በጣም አንዳንድ ጊዜ ከአንተ እኛ የተሻለ ጭንቅላት አለን ስል በምክንያት ነው። ኦኬ የተሻለ ጭንቅላት ምክንያቱም በእኔ ኬዝ ነገርኩ። እኔ ምንም በእኔ ኬዝ አልኩ ብቆራርጣት አልኩ ቤንዚል ተርከፍክፎ ፊት ለፊቴ ብትቃጠል እንባ ከማይወጣኝ የመጀመሪያው ነምበር 1 ጠላቴ ብትኖር የማለቃት ሴት ብትኖር እኔ ነኝ። ግን ችግሩ ምንድነው ታውቃለህ? እቺ ልጅ የብዙ ሰው ጠላት ናት። ያንተ ግን አይደለችም። ምናልባት የብዙ ሰዎችን ህይወት አበላሽታ ሊሆን ይችላል። አፏ እየለፈለፈ የብዙ ሰው ቤትን ህይወት ሚስጥሮችን እያወጣች ተናግራ ይሆናል። እኔ ግን ካንተ ጋር ግን ያላትን ነገር ግን አላውቅም። ይኸውልህ አንድ ሰው እኮ መወንጀል ካለበት ራሱ በሰራው ወንጀል እንጂ ባልሰራው ወንጀል አይደለም። ዮኒ እኮ የአይን ልክ በቃ የመለስ ዜና አይነት ባህሪ ነው ያለ። የአይን ከለራቸው አላማረኝም እና እገላቸዋለሁ አይነት ነገር በሰው ሀገር ቁጭ ብሎ የመቀሌ ሰው ሆኖ 4 ኪሎ ቁጭ ብሎ ኤርትራኖችን የሚያባረር ኦሮሞን ከኦሮሞ ላይ የሚያባረር የመለስ ዜናዊ ባህሪ ነው ያለ። ያ ምን አርጋህ ነው ካንተ ጋር ብልህ መልስ የለህ፣ ምንም መልስ የለህ። ስሜ በእውነት እኔ በነገራችን ላይ መብቱ አለኝ ማንንም ሰው ማጥፋት ኃይሉም አለኝ። ይህንን ወቂ ያ ስለዚህ እንዳንተ ያለው ከብት ስለማንም ሰው መናገር የለብም። አንተ ራስን ልንገራ እዚህ ጋራ ራስህን ልክ በቃ የሆነ ሰው ወዳጅ ራስህ የሆነ ሰው አክባሪ ሆነ አታሳይ። ካንተ የበለጠ ጠላት የላትም። እኔ በግድ ጠላት ሊሆን እችላለሁ፣ እሷም ለእኔ ጠላቴ ናት። እንደማለቃት ቃል እገባለሁ። እኔ በህይወቴ ብሞት ራሱ አለቃት፣ ሞቼ ራሱ አለቃት ስለማለቃት። ያንተ ግን እኔ በጣም ያስቀኛል። ያንተ ያስቀኛል እንዴ? ምን ዝም ብሎ ሰው ለዚያው የምታከብር ሴት እኮ እሷ ነው። እኔ አቅቶኝ እንዳይመስል እግዚአብሔርን አቅቶኝ አይደል፣ እውነቱን እነግራለሁ። አቅቶኝ አይደል፣ ግን እኔን የሚያስይዘኝ ስራ አልሰራም። በቃ ዳይሬክት የሆነ ነገር ብትሆን እኔ ጋር ስለሚመጣ በሶሻል ሚዲያ እኔ ስለሆንኩ ጠላቷ ታዋቂ ጠላቷ እኔ ስለሆንኩኝ ሌላ ሰው ይንካት እንጂ ያልነካት እንጂ ምርጥ ዘመዶች አሉን ግንባሯ ላይ የሚለቁባት ግንባሯ ላይ ምርጥ ዘመዶች አሉ። ጎማውን አተንፈ ግንባሯ ላይ ምርጥ ዘመዶች አሉ። ጎማውን አተንፈ እከክ ገራጇ ገብቶ ጎማዋን አተንፍሶ ፍሬኗን በጥሶ እኮ ከተወሰነ በኋላ ገደል እንድትገባ ማድረግ ይቻላል። እረሳው እንደ ኢትዮጵያ እኮ ተሻሸሉ። አንድ መርፌ ይበቃታል። በየሄደችበት ፈርሷን እናንተማ ስትጠጣ መበጣጠስ ይችላል። ግን አንተ አድርገው እኔ አይደለሁም። እከክ እንኳን በግልጽ የተጣላዋትን አይደለም የሀገር ጠላትን ብትሆን አልሄድባት። ምክንያቱም ወንጀል መግባት አልፈልግም። እኔ ወንጀል የሚያስገባኝ እኔን ወንጀል ውስጥ የሚያስጠይቀኝ ነገር ማድረግ አልፈልግም። ስለማልፈልግ እና አዳምጣው ከላይ ቦታል። እኔ በጣም ዘመድ አለኝ። የገርምሽ እንኳን ላንቺ
እከካ እኔ ራሱን እዚህ ጋር እንደንትን ያይል በቃ ራሱን በቃ ልክ እንደ በቃ እንዴት ነው ራሱን እግዚአብሔርን ራሱን በቃ እንደ ጨዋ ምና አርጎ ነው የሚያየው። ይህ ስድ ባካችሁ ቆይ ዋልጠጣ ቤት ምን አለች? ምግብና ውሃ ያዥ። ኧረ እኔ እነዚህን ስቀጠቅጥ ነው 8 ዓመት በሙሉ እየበላው እየጠጣው ስቀጠቅጥ ነው እነዚህን ሰዎች 30 ኪሎ የወፈርኩትኝ። አሁን የምልክልሽ ነገር አለ። ቆይ ጉድህን ነው የማወጣው። የታበቀው ኦኬ ዩቱብ ላይ ጠብቀው፣ ዩቱቤ ላይ ጠብቀው። እሸቅልብህ ገና እንዴት አድርጌ እንደማስገድላት እንዴት አድርጋ መሞት እንዳለባት የቱርክ ዶክተሯን የበቀደሙን እንኳን ቱርክን የተቀደደችው ቤታዮ እለዋለሁ። መረጃ ሊደርሰኝ ነው። እኔ እኮ በጣም ነው በጭንቅላት የምጫወተው ስስቅብህ። እኔ የት እንደተቀደደች የት እንደሆነች እኔ አባቴ አውቄ ቤታዮ እንደሙ የነገርከኝ አንተ ህፃን ከአንተ ጋር ህፃን ሆኜ መቅረቴን እንጂ የሚያናድደኝ አንተ ከብት ህፃን ስለሆንክ አይደለም እንዴ ስትንዘፋዘፍ የነበረው? ዮናስ ፖፖ በሉት፣ የህዝብ ሽንት ቤት በሉት። አንተ የህዝብ ሽንት ቤት በሉት። ኧረ ሰው አይደል ይሄ ባለጌ። እኔ እኮ በጣም የሚገርመኝ እኮ ሀሞት የሌለው በቃ ሀሞት የሌለው በትንሹ አኩርፎ ሰውን ለመግደል የሚፈልግ በትንሹ እና ሳትለው ይመጣል። ከመጣ በኋላ ደግሞ እየየ የሚለው ነገር በጣም እኮ ነው የሚያስቀኝ። የሌለ እኮ ነው። ሳትፈልገው ይመጣል። ከመጣ በኋላ ደግሞ እየየ ይላል። እየየ ራሱ ይመጣል። በቃ ደረስኩልሽ። እኔ ሳቄ ነው የሚመጣው አንዳንድ ጊዜ አይስወር እንዲሁ ግርም ቢለኝና እኔ ምን አገባኝ ለምን አልጠቀምበት? ሁኬር ይቀጥቅጥልኝ ምን ቸገረኝ? በነገራችን ላይ አንድ ነገር ልንገራችሁ። አንቺ እከካም ጭቅቅታ እኔ እከካምና ጭቅቅታሞችን ጊዜ የለኝም። ያ ገና ወደ ሚዲያ እንድትመጡ ራሱ ገና ሌላ 5,000 እና 6,000 ኦሮሞ ለእናንተ ገና መቼጉ ገና ከገጠር እኮ የወጣ ፊት እኮ ነው ያላችሁ። እንኳንስ ትክክለኛ ሚዲያ ላይ አይደለም እዚህ ቲክቶክ ሚዲያ ላይ ራሱ ወጣችሁ ራሱ ከሰው እኩል ለመስተካከል ገና ናችሁ። ያ ስለዚህ እኔ ለጭቅቅታምና ለእከካ ለዘረቢ ስሬ ጊዜ የለኝም። አፍንፍ ታይም ገና ሚዲያ ላይ ራሱ በስነስርዓታችሁ አፋችሁን ከፍታችሁ ከሌሎቹ ከነዚህ
ሚዲያ ላይ ካሉት ሰዎች እኩል ለመናገር ገና ለእናንተ ደግሞ ድጋሚ መስዋዕት አለ። ቄሮ ድጋሚ ሪቮሉሽን ማድረግ አለበት። በጭገር የተከበበ እምስ እየመሰላችሁ ፀጉራችሁን ሶስትዮሽ እየተሰራችሁ ምደ አንጎልፋቶ በሙሉ በማታውቁት ቋንቋ ስትንተባተቡ እንደማየት ደግሞ የሚያስጠላ ነገር የለም። አንዳንድ እዚህ ኦሮሞ ያልሆናችሁ ወላሙ የኦሮሞ ወላሞች ማለት ነው። ደግሞ ኦሮሞ ቤት ውስጥ ያላችሁ ወላሙ ጉዴላዎች አላችሁ። አንዳንድ ሰዎች አሳፋሪዎች እና ከሌ በታዩበት የፊታችሁን ፀጉር እንኳን ያላስተካከላችሁ ልክ ይሄ በቃ አይስወር የደኖቹ ጠባቂና መርማሪ ያላየ ይመስል እስከነፊታችሁ ልክ ገንፎ ተሰርቶ የተጣለ ድስት የምትመስሉ በእናንተ የተነሳ እንሰደባለን። ይኸውላችሁ እንትን ምንድን የሚባለው ከቀኝ ገዢ ከሰሜን አገዛዝ አወጣናችሁ እኛ ኦሮሞዎች። ገባችሁ? አንዳንድ አላችሁ ኦሮሞ ቤት ውስጥ የተፈጠራችሁ ድሮ እኔ ይኸውላችሁ እንደ ሚኒሊክ ነው የምሆንባችሁ። እንደ ሚኒሊክ ነው የምሆንባችሁ። እንደ ሚኒሊክ አዋረዳችኋለሁ እናንተ ባሪያዎች እያልኩኝ ማለት ነው። ባሪያ ጉዴላ፣ የኦሮሞ ጉዴላዎች አላችሁ፣ ወላሞች አላችሁ፣ ዘረቢሶች አላችሁ። ብትቀቀሉ፣ ብትጠበሱ፣ ብትገላበጡ እዚህ ሚዲያ ላይ ስትመጡ ራሱ ኦሮሞ ስትሉ ራሱ እንደዚህ ዞር ብለን በቃ እንዳላይ የምንሆን ኦሮሞዎች፣ በእኛ ስም የምትነግዱ ኦሮሞ ያልሆናችሁ ጉዴላዎች አላችሁ፣ አሳፋሪዎች። ሰው ያይና ኦሮሞ እንዲህ ነው እንዲላችኋል። ጭቃ ገመዳፎች አላችሁ። ኦሮምኛ ስታወሩ ማታምሩ ጭንቅላታችሁ ውስጥ ሙሉ የተቦካ እበት ያለ ማለት ነው። እበት ከዛ ትመጡና ከነ ቤታዮ ይውላችሁ። ለሱም እኮ ትልልቅ ሰዎች ናችሁ። ከታናሻችሁ ከቤታዮና ከና ከዲ ጋር ቁጭ ብላችሁ ልታወሩ የምትፈልጉ ከ60 ሚሊዮን ተፈጥራችሁ አንድ እንኳን ተፈጠረን ብላችሁ እንኳን አንድ ያልበሰላችሁ ትመጡና እንዲህ ፊታችሁን እንዲያሳይታችሁ ልክ እንደ አህያ ማለት እንደ አህያ እንደዚህ ፊታችሁን አሳይታችሁ ከዛ ምን ይላሉ? ኦሮሞ መቼም ሀገር አይገዛም በእናንተ የተነሳ ማለት ነው። ኦሮሞ ሰው አይሆንም። ኦፍኮርስ በእናንተ እየታየን ነው። ትላንትናም ስልጣን ያልተሰጠን የመጣው የሄደው በሙሉ ሲንቀን የነበረው ቢያገላብጣችሁ እንጨት አይቀር ኩበት አይቀር ማገዶ አይቀር አልበስል ብላችሁ እኛን የምታሰድቡ በጣም ብዙ አህያዎች አላችሁ። ወላሙ የኦሮሞ ወላሞች ምን አባህ ገባ? ዋታሪዮ ቶኪንግ የሚለኝ ምን አባህ ገባ? የኦነግን ባንዲራ ስላደረክ የምፈራ መሰለህ እንዴ? ምን አባህ ልትጠይቅ? ማን አባህ ነው አንተን ልትጠይቅ? ማን ጠያቂ ያደረገ? አህያ ወደል እከክ። ስለዚህ አንዳንድ የኦሮሞ ወላሙ ዘረቢስ በቃ ማየት አልፈልግም እዚህ ሚዲያ ላይ ጭቅቅታ። እኔ የኦሮሞ ወላሙ አላከብርም። ደግሞ አንተን ደግሞ ገና ኦሮሞን ነፃ ለማውጣት 5,000 ኦሮሞ 200-300 ኦሮሞ ጨረስን በእስር ቤት። አሁን ደግሞ አንተን ወደ ሚዲያ እንዳንተ ያለውን ደደብ ደግሞ ወደ ሚዲያ ለማምጣት ኦሮሞ መሞት የለበትም። ኦሮሞና ጉዴላ መለየት አለበት። ሂድና ዘሮችን ፈልግ። በእኛ ስም አትነግድ። እየተሰደብን ነው በእናንተ። እነዚህ ኦሮሞች ናቸው። እኛ ኦሮሞችም የኦሮሞ መሆኔንማ የኢትዮጵያ ሕዝብ በእኔ እኮ ይኮራል። እያሳረርኩትም አንጀቱን በእኔና አሁን እኔና ጆሃርን ስታይ እንዴ ስንት ይሉናል ሰዎች። እነዚህ ኦሮሞች ናቸው ይላሉ። we are ኦሮሞ ስፔሻል ኦሮሞ ፒውር ኦሮሞ ነን። ሌሎቹ ወላሞች ናቸው፣ ጉዴላዎች ናቸው። ሚኒሊክ ከሆነ ቦታ አምጥቶ ያሳደጋቸው ናቸው። እኛ ኦሮሞች አይደለም አገር ዓለምን ማስተዳደር እንችላለን። ለነዚህ ጉዴላዎች ተብሎ ነው ብዙ ኦሮሞ የሞተው።
አትቀላቅሉ፣ ለዩ። እነዚህ ኦሮሞ ይኸውልሽ፣ ንግግር አይታችሁ ኦሮሞ ብላችሁ አትቀላቅሉ። ምን አባህ አግብቶ ነው አሁን አንተ? ቆይ ወላም ሆነ ቆይ እስቲ ንገረኝ አንተ ምን አባህ አግብቶ ነው? እኔ ስለ ኦሮሞ አላወራሁም አይደለ? ስለ ጉዴላ ነው ያወራሁት። ኦሮሞ ውስጥ ስላለው አህያ ነው ያወራሁት። ምንድነው የሚያስጨንቅህ አንተ? ምን አባህ አስጨንቆ ነው የምትለፈልፈው? ምን አባህ አስጨነቀ? ስትናገር ዮንክ ሞተር የነከሰ አውቶቡስ መሰልክ። ገንገን መናገር ካልቻልክ መምራት አትችልም። የኔ ወንድም መጀመሪያ ዌክ አፕ፣ ከእንቅልፍ ተነሳ፣ ተማር፣ የንግግር አክሰንቶችን ተማር። ይህ ምን አባቱ እዚህ ያኮረፋብኛል። በቃ ክርፋታ። ምን አገባክ? መጀመሪያ አንተ ከዱረንና ከጥይት ቅጥቀጣ ያልወጣው ስለሌላ ታወራለህ። እውነቱን እኮ ነው አብይ አህመድ። እንዳንተ ያለውን አንጉልፋቶ ይዞ እኮ ነው ደግሞ የወቡን ባንዲራ ይዘ። መጀመሪያ ራስ ውጣ አንተ ኮልፋፋ። አይ ሜክ ሪስፔክት ፎር አለ ዲፈረንት ኤትኒክ። ምን አባ እስቲ መጀመሪያ አንተ ራስ የራስን ዘር ነፃ አውጣ አንተ እንጉልፋቶ። ይህንን የጀግና ባንዲራ ይዘክ ስለሌላው ታወራለህ። አንተ ምን አባህ መቼ ከጥይትና ከድሮን ከገዛ ከወንድም ጋር እየተራገጥ ከአንተ ነፃ ሳትወጣ አንተ እንጉልፋቱ ኋላ ቀር ምን አባህ ልታረግ እዚህ ጋር መተህ ከኔ ጋር የምታወራው? እንጉልፋቱ በሀሳብ ከገዛ እንትን ጋር ያልተስማማ ከገዛ ወንድምህ ጋር ያልተስማማ ሰውዬ ከኔ ጋር ታወራለህ አንተ እንጉልፋቱ። እኔ የኦነግ ባንዲራ ብታርግ ምፈራ መሰለ እንዴ? ምን አባ ደግሞ ኤጁኬሽን አለ እዚህ ቲክቶክ ላይ ተጥደ ሂዱጣ እከካም። ያንተ ኤጁኬሽን እኮ የጋን መብራት ነው፣ ከጭንቅላት ውስጥ አልወጣ። ለሌላው እንኳን አብርተ እንኳን ነፃ ያላወጣ መማር ምን አባቱ ያደርጋል? 100 ዓመት በሙሉ ስትቀጠቀጥ አልነበረም እንዴ? ያንተ መማር ምኑ ጋ ነው? እራስን እንኳን ነፃ ያላወጣ እከክ። ዛሬ ባልተማረው በተማረው የኦሮሞ ወጣት ነው ነፃ የወጣኸው አንተ እከካም። አንተማ ሱፍህን ልበስና ወደዛ ፉን በል እንጉልፋቶ፣ የሴት ዘበኛ፣ ዘርህንም አታውቅ እከካም። አንተም ይሄ ዱቄት ዮኒ ፖፖም አንድ ናችሁ። ዮኒ ፖፖ ጭቅቅታሞች እስካሁን ድረስ መድረስ ያቃታችሁ እዚህ ሚዲያ ላይ። እኔ እኮ አንዳንድ ጊዜ እኮ የምትገርሙኝ እኮ ልንገርህ አይደለ? እዚህ ሚዲያ ላይ ስማ፣ እዚህ ሚዲያ ላይ መወዳደር ያቃተሽ ጭቅቅታም ሚዲያ ላይ እንኳን መወዳደር አቅቶሽ ከ60 እንግዲህ እናንተ ተሰብስባችሁ እኛ 60 ሚሊዮን ህዝብ ተባልን ማለት ነው። 60 ሚሊዮን ህዝብ ከነ ውሻው ከነ አህያው ከነ እንሰሳው ከነ ከብቱ ከነ በቅሎ ማለት ነው። 60 ሚሊዮን እንደናንተ ያለው በቅሎ እንደናንተ ያለው በቅሎ ይሰበሰብና 60 ሚሊዮን እንባላለን። ጽድት ያለን ግን ፒውር ኦሮሞዎችና ማቹርድ የሆነው ግን እርግጠኛ ነኝ ከ30 20 ሚሊዮን 20-30 ሚሊዮን ነን። የማንም እንጉልፋቶ ተሰበሰቡና ምን እንባላለን መሰለች? አም ጂጂ አም ጂጂ ምን አባት አመጣለ? አም ጂጂ ሊቭ ደ ፍላግ። ይህን ፍላግ አንሳና በፊት ለፊት መታ አወራ እከክ እንጉልፋቶ። ከዛ ትሰበሰብ ትመጣና መወዳደር እንኳን አትችልም። ለስሙ አሳንሰ ነው የምታየው። በቃ ይሄንን ይሄ ህዝብ እዚህ ያህል እኛ ብዙ ነን፣ እኛ የተማርነን፣ እኛ እንዲነን። ይሄ እንጉልፋቶ፣ ይሄ ጭቅቅታም አህያውን ወላሞን ኦሮሞ ቤት ውስጥ ያለውን አህያ አስወጣና ራስ ፊት ለፊት ኦሮሞ ሆነ ታገል። ስለ ራስ አውራ። የራስን ቆሻሻ ሳትጠርግ የሰው ቤት ቆሻሻ ለመጥረግ ዊ አር ዩ አር ኖት ዊ አር። መጀመሪያ ራስ ጽዳ። እኔ አላውቀው ማወቅ አልፈልግም። እኔ ማውቃቸው ይህን ባንዲራ ይዘው መሳሪያ ይዘው መስዋዕት እየሆኑ ነው ለነፃነታቸው። የምታከብረው ፓራሳይት ስትሆኑ ራስን አክብር መጀመሪያ። አራው ደግሞ ሰው ነኝ ብለህ ታወራለህ ሌባ
ሲፈልጉ ማንንም ያገባሉ። ከዛ ይመጣና አፉን ይከፍትብኛል። ሶሻል ሚዲያ ላይ መናገር የማይችል ህዝብን ማስተዳደር አይችልም። በነገራችን ላይ መጀመሪያ ሶሻል ሚዲያ ላይ ምን ተናገር መጀመሪያ ኦኬ፣ ማውራት ቻል። ከዛ ሶሻል ሚዲያ ላይ ማውራት ስትችል የህዝብ አስተዳደር መሆን ትችላለህ። ከርስ እድሜ ለወጣቱ በል፣ በወጣቱ ነው ዛሬ እዚህ የደረስከው። ደግሞ በጀግኖች ባንዲራ መተህ ከኔ ጋር ልታወራ ትፈልጋለህ እንዴ? እከካ እነሱ ጫካ ናቸው ያሉት። ሂድና ጫካ ሂድና ከነሱ ጋር ሆነ ፊት ለፊትህ ያለውን የሚመጣውን ጠላቴ በአስተሳሰብ ልዩነት ያልከውን እሱን ታገል። ምን አባት አደርጋለሁ እዚህ ሶሻል ሚዲያ ላይ? ምን አባት መሮ እዚህ ላይ ምን ሲያደርግ አይተዋል? በአመት እንኳን አንድ ኢንተርቪው አይሰጥም። አንተ እዚህ ተልከስከስ። እዚህ ኦሮሞ ሶሻል ሚዲያ ላይ ነፃ የሚወጣ አይመስል። ኦሮሞ ነፃ የወጣው ልንገርህ አይደለ? ኦፒዲዮ ህዋት የምትባሏን መዥገር አንገቷን ይዞ ነው። አንተ ምና በይኔን አንገት ይዘህ ነው ቤተ መንግስት የምትገባው? አየህ፣ ጭቅቅታም ነህ። ጭቅቅታም ነህ። ለዚህ ነው የሚንቅህ አብይ ራሱ። ለምን ዲቃላ ነህ? ኦሮሞ ብትሆን ኖሮ ስማርት ትሆን ነበር። ኦሮሞ ብትሆን ኖሮ ብልጥ ትሆን ነበር። ወላሞ ስለሆንክ ነው እዚህ ጋር መተህ ያ ከኔ ጋር የምትታገለው። እኔ እኮ አይደለሁም ቤተ መንግስቱን እና ሀገሩን የማስተዳድረው። አንተ ጭቅቅታም። እኔማ በሰዓቱ ነፃ አውጥቻለሁ። በቃ አለቅ። ነፃ ወጣው። ተነጋግረ ሄደ ቤተ መንግስት ተስማምተ ገብታል። ከዚህ በኋላ አላቅም። የግል ችግርህን እኔ ጋር አታምጣ። የወንበር ችግር ካለብህ ሂድና ከአብይ ጋር ወንበሩን ተካፈል ከፈለክ። እኔ አሁን እዚህ ጋር በግል ከአንዳንድ ሴተኛ ዳሪ ጭቅቅታሞች ጋር ነው ችግር። ከኔ ጋር አቁ ውርደታም። እኔ ማንንም አላከብርም ከዚህ በኋላ ራሴን እንጂ። እካኮች መስሜ ጥጥ ነው። እኔ መስሜ ጥጥ ነው። ለአንተ ወንበር ብዬ እኔ እዚህ ጋር አፌን መከፍትበት ምንም ነገር የለም። ምንም ነገር አንተ በጎን በኩል እየገባህ እየሄድክ በጎን እየሄድክ ስራህን ትሰራለህ። ሴት ትበዳለህ። ያ ስትበዳ አማራ፣ ኦሮሞ፣ ትግሬ፣ ወላይታ፣ ሲዳማ፣ ከምባታ፣ ሀዲያ አትልም። ስትበዳ ልክ ስትበዳ በቃ ልክ ስትጨርስ ትመጣና ኦሮሞ ትላለህ። ከዛ ደግሞ ኦሮሞ ሲቸገር ደግሞ ችግርን አብረን ነፃ እንውጣ ትላለህ። ገባ? እኔ እንዳንተ ያለው ክርፋታም ጋር ግንኙነት የለኝም። እድሜንና ጊዜና ትጨርስ የኔ ወንድም። እዛ ግድ ከኛ ጋር ካልሆንሽ ነው። እኔ ከማንም ጋር ሆኜ አላውቅም። በራሴ መመራና በራሴ መመራ ሴት ነኝ። ምንም አታመጣም ስል ደግሞ ምንም አታመጣም ባንተ አካሄድ። እዚህ ሶሻል ሚዲያ ላይ ምንም የሚመጣ ነገር የለም። ቤተ መንግስቱ እዚህ ሶሻል ሚዲያ ላይ ይመስላችኋል? እግዚአብሔር ምስክሬን ነው የምላቸው። የሆነ ነገር እኔ ካልተናገርኩኝ ቤተ መንግስት የምትገቡ አይመስላችሁም? ኖ ኖ ኖ ኖ ኖ አም ጎይም ከብቱላ እኔ የኦሮሞ ወላሞ ማየት ነው ያስጠላኝ። አይስወር የኦሮሞ ወላሞ አስቸገሩን እኮ እንደ ኦሮሞ ወላሞ ያስቸገረን የለም። ዘረቢስ ዲቃላ ሁላ ማለት ነው። የኦሮሞ ወላሞ አም ጋራንቲ ምን አባ ጋራንቲ ትሆናለህ? የምን አባ ነው ጋራንቲ የምትሆነው? ምን ቤተ መንግስት ልገባ ነው ጋራንቲ የምትሆነው?
እንትን ኢዲየት ሀራው የኦሮሞ ወላሙ ጉራ ብቻ የኦሮሞ ባንዲራ ይዛል፣ የኦነግን ባንዲራ ይዛል። እዚህ ጋር ይመጣል። በቃ ይከረፋል፣ አፉን በቃ ያንከራፋል። እከክ ደግሞ ይመጣና እኔ ጋ ይደነፋል። እኔ ልክ በቃ ቤተ መንግስት ሊገባ መንገዱን የዘጋውበት ይመስለዋል መሰለኝ። ቤተ መንግስት እንዳትገባ መንገዱን የዘጋበት አብይ አህመድ ይባላል። ምክንያቱም የኦሮሞ አስተሳሰብ ስለሌለ ማለት ነው። በቃ የሰውን ማስተሳሰብ የለህም። አለቀ በቃ። ማስተዳደር አትችልም። እዚህ ነው በቃ አትችልም። ስለማትችል እኔን ተማምነ ከሆነ ደግሞ አልናገርም። በቃ ቁርጥ ያለው አልናገርም። ፈንዳ አልመርጥህም። ምን ያንተ ሄድበት ራስ ተሄ በማያገባው ይመጣና ብቻ ጥልቅ ይላል። በማያገባው እኛ እዚህ ሌላ የራሳችን ችግር አለብን። እሱ ይመጣና እዚህ በቃ አፉን ይከፍታል። እኔ ኦሮሞ ነኝ፣ ፒውር ኦሮሞ ነኝ። እኔ ጽድት ያልኩኝ ኦሮሞ፣ የበርጩማ እንትን የሌለኝ ፍቅር የሌለኝ የህዝብ ፍቅር ያለኝ ለህዝብ የማስብ ማለት ነው። እኔ ቁጭ ካላልኩኝ የኦሮሞ ህዝብ መኖርም መሞትም አይችልም። ሁሉ ነገር በእኔ ነው የሚልህ ደግሞ እዚህ ጋራ የኦሮሞ ወላሙ አለ። ገራገር አምፒር ኦሮሞ ጽድት ያልኩኝ ኦሮሞ የኦሮሞ ወላሙ የአህያ ዘር ያልኩኝ ከብቶች ይኸውላችሁ አንድ ነገር ልንገራችሁ እናንተ ማለት ሶሻል ሚዲያ ላይ ያላችሁ ከብቶች ማለት ነው፣ ያ ጭቅቅታሞች ማለት ነው። ልንገራችሁ ገና መስዋዕትነት ያስፈልጋል እናንተን ወደ ኦሮሞ ለማድረግ። አንተ ዝም በል እከካ። አሁንስ እከክና እከክ በጣም ጠነባ ሄብጣ። በሰው ፈላ ጊዜ አትጨማለቅ። ሌባ ወሮ በላ በሰው ደም የምትደሰት አህያ ነው። ከኔ በቀር ኢትዮጵያን የሚመራ የለም። ከኔ በቀር ኦሮሞ ነው የሚመራ። ገራሪ ኢዲየት ውርደት መዋረድ የምትፈልግ ሰው ነው። ውርደታ ክብር የማይወድልን። ይህን ፍላግ ለውጠና ብያለሁ ወይም ለውጠት ትመጣለህ። የማትመጣ ከሆነ ገራሪ ይርጣ። ምን አባቱ እከክ
ካለ ጨርሳት ጊዜ ማስተካከለው ነገር ስላለኝ ነው አወራለሁኝ። ከብት ከኮች በሙሉ እኔ እኮ አንዳንድ ጊዜ በእኛ ጭንቅላት ካልተመራሽ በስተቀር በእኛ ጭንቅላት ካልሄድሽ በስተቀር ወይኛ የምንለውን ካላረግሽ በስተቀር በቃ ይሄ የዲቃላዎች የከብቶች አባባል የዲቃላና የከብቶች የወላሞች አባባል ነው። የኦሮሞ ወላሞች አባባል ነው። ኮፒ ሊንክ አርጉ ልጆች፣ ኮፒ ሊንክ ጋይስ፣ የኔ ፎሎች ኮፒ ሊንክ አርጉ። ይመጣል እዚህ ጋር ሳይጠሩት አቤት የሰይጣን ጎረቤት ጭቅቅታ፣ እውነትም ጭቅቅታም ብሏል። በእርሾ የተከበበ ሊጥ ቂጥ እየደከለ ይሄ እንጉልፋቶ ዮኒ